ስክሪን ሪከርድ አድርጋችሁ ወደ ዩቲዩብ ስትለቁ ቪዲዮአችሁ በጣም ድቅቅ ብሎና አሰልች ሆኖባችኋል። ዛሬ በካፕከት ኪፍሬምን ተጠቅመን የትኛውን ቪዲዮ በፕሮፌሽናል መንገድ እንዴት ዙም ኢን እና ዙም አውት ማድረግ እንደምንችል ባጭሩ አሳያችኋለሁ። እንኳን ወደ ኢትዮቲች በደህና መጣችሁ። ጀማሪ ቪዲዮ ኤዲተሮች የሚቸገሩበትን የኪፍሬም አጠቃቀምና ቪዲዮን በትክክል የማሳደግ ዘዴን ዛሬ በቀላሉ አሳያችኋለሁ። ቪዲዮ ከተመቻችሁ ሳብስክራይብ፣ ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉት። አሁኑኑ ወደ ትምህርቱ እንግባ። አሁን በቀጥታ ካፕከት ላይ ነን። ካፕከት ላይ ለዩቲዩብ የሆነ ቪዲዮ አዘጋጅቻለሁ። ይሄንን ቪዲዮ ስክሪን ሪከርዲንግ አለው። ስለዚህ ይሄ ስክሪን ሪከርዲንግ ምንም አይነት ዙም ኢን እና ዙም አውት ወይም ደግሞ ኪፍሬም ሳልጠቀም እዚህ ጋር ባሳያችሁ ምንም ለተመልካች መልእክቱ በግልጽ አይታይም። ስለዚህ ይሄንን ቪዲዮ ለተመልካች መልእክቱን በግልጽ እንዲረዱት በግልጽ እንዲማሩበት ለማድረግ በፕሮፌሽናል መንገድ እንዴት ዙም ኢን እና ዙም አውት በኪፍሬም በትክክል መጠቀም እንደምንችል አንድ ባንድ አሳያችኋለሁ። ሁላችሁም ተከታተሉ። ይሄን ቪዲዮ ለምሳሌ እዩት። እዚህ ጋር ተመልከቱ። አሁን ያለሁት እኔ ክሮም ፔጅ ላይ ነው። ስለዚህ ወደዚህ ፔጅ አሁን እዚህ ላይ ተመልከቱ። አያችሁ ቪዲዮአችን ልክ ሪከርድ ያደረኩት ቪዲዮ ምንም አይነት ዙም ኢን ዙም አውት የለውም። ዝም ብሎ እንዲህ እንዳለ ነው። እንዲህ እንዳለ መልእክቱን ለመረዳት በጣም ከባድ ነው። ስለዚህ እንዴት አድርጌ አሁን በፕሮፌሽናል መንገድ ለተመልካች ግልጽ እንዲሆን እንደማደርገው እዩ። እዚህ ጋር ቀጥታ እንዲህ ካደረጋችሁ በኋላ ሪከርድ ያደረጋችሁትን ቪዲዮ ክሊክ ታደርጋላችሁ። ሪከርድ ያደረጋችሁት ቪዲዮ ነጭ ጠርዝ ይበራበታል ማለት ነው። ከዛ በኋላ ኪፍሬሟ ትበራለች። አሁን ይሄን ኦፍ ባረገው ኪፍሬም የሚለው ኦፍ ነው። ከላይ ያለችው አራት ማዕዘኗ ሁለቱ የተደራረቡት ኦፍ የምትለው እሷ ኦፍ ናት። እሷ ናት ኪፍሬም የምትባለው በጣም ወሳኝ ሴቲንግ ነች። ከዛ በኋላ ይችነን ጠቅስ አረግ እሷ ኦን ትሆናለች። ኦን ስትሆን እሷን አንዴ ጠቅስ አረጋት እዚህ ጋር ቀይ ትበራለች። ቪዲዮ ላይ ትንሽ ሳብ አድርግና አሁን ዙም አውት እና ዙም ኢን የሚለውን ስራ እንጀምራለን ማለት ነው። በቀጥታ እንዲህ አድርጌ አሰፋዋለሁ። በእጄ ነው የምሰራው። በሁለት ጣታችሁ ነው የምሰሩት። በእጃችሁ ነው የምታስተካክሉት። ልክ እንደዚህ ታደርጋላችሁ። ይሄው እዚህ ለምሳሌ ይኸውላችሁ። እዚህ ጋር ደግሞ ትንሽ ሳብ አድርግና አሁንም ይሄ ቪዲዮ ወደ ላይ እንደዚህ በእንቅስቃሴ እንዲታይ አድርገዋለሁ። አሁንም ትንሽ ሳብ አድርግና ተመልከቱ። ልክ እንደዚህ እስከ መጨረሻው ይታያቸዋል። ይሄው ቪዲዮ እንደዚህም ብሎ አልነበብ ካለ ደግሞ ታሰፉታላችሁ። ልክ እንደዚህ አያችሁታል። ታሰፉታላችሁ እስኪነበብ ድረስ። አሁን ይሄ ቪዲዮ ይሄው ይነበባል። አሁን መነበብ ይችላል። ስለዚህ ይሄንን አሁን እንግዲህ ይሄው ተመልከቱ። እስከ መጨረሻው መጣሁኝ። ከዛ በኋላ አሁንም ልክ ይሄን ወደ ታች እንደዚህ ስበዋለሁ። በእንቅስቃሴ እንደዚህ አያችሁ አይደል? በእንቅስቃሴ እንደዚህ ያረኩ ስበዋለሁ። ከታች ኪፍሬሙን የማስርበት ቦታ እያራኩት በሄድኩ ቁጥር እንቅስቃሴው ቀስ እያለ ይሄዳል። የምን እንቅስቃሴ? የቪዲዮ እንቅስቃሴ። አያችሁት አይደል? አሁን ይሄንን እንደዚህ ራቅ አድርጌ እንደዚህ ባስረው ተመልከቱ። አሁን ይሄን እዚህ ጋር ራቅ አረኩና እዚህ ጋር አሰርኩት። ራቅ አድርጌ እዚህ ጋር ሳስረው ተመልከቱ። አሁን ይሄ ከዚህኛው እስከሚደርስ ምን ያደርጋል? እንቅስቃሴው ቀስ ብሎ ተመልከቱ። አሁን ይሄን ላሳያችሁ። እንግዲህ ይሄን አሁን ያስተካከልኩትን ላሳያችሁ አንድ ባንድ። ይሄው አሁን ያለሁት እኔ ክሮም ፔጅ ላይ ነው። ስለዚህ ወደዚህ ፔጅ ከመግባታችሁ በፊት እናንተ መጀመሪያ ማድረግ ያለባችሁ ወሳኝ ነገር ቀስ ብሎ መሄድ ነው። አሁን ተመልከቱ። እዚህ ላይ ተመልከቱ እንዴት ቀስ ብሎ እንደሚሄድ። ይሄን ርቀቱን ኪፍሬሙን ርቀት ባራቃችሁት ቁጥር እንቅስቃሴው ቀስ እያለ ሄዳል ያልኳችሁ እዚህ ጋር ነው። አሁን እዚህኛው እስከዚህኛው እስከሚደርስ እዩት እንዴት ቀስ ብሎ እንደሚንቀሳቀስ። መጀመሪያ ማድረግ ያለባችሁ ወሳኝ ነጥብ ልንገራችሁ። አለቃ። አሁን ማፍጠን ከፈለጋችሁ ደግሞ ኪፍሬሙን እዛው ላይ ታስሩታላችሁ። እዛው ላይ እንደዚህ ካሰራችሁት በፍጥነት ወደታችን ማድረግ ከፈለጋችሁ በፍጥነት ግን ለተመልካች ሐሳቡን ግልጽ እንዲያደርጉት ወይም ሐሳቡ ግልጽ ሆኖ እንዲረዱት ለማድረግ እዚህ ጋር ታስሩና ትንሽ ሳብ ታረጉታላችሁ። ከዛ በኋላ እዚህ ጋር የሚታየውን የምታስተምሩትን ነገር ከጨረሳችሁ በኋላ እንደዚህ ትስቡታላችሁ። ወደምታስተምሩት ነገር እንዲያረጋችሁ ትስቡታላችሁ። ከዛ የምታስተምሩትን ነገር አንድ ባንድ እያሳየ ይሄዳል። ስለዚህ እናንተ ሪከርድ እያደረጋችሁ አንድ ባንድ ለምታስተምሩት ነገር እዚህ ጋር ግልጽ ሆና መታየት አለባት። ይሄው እንዲያረጋችሁ አያችሁ አይደል? እንዲያረጋችሁ ቪዲዮውን ክሊክ ታረጉና ከዛ በኋላ ይሄንን ኪፍሬሙን ማሰር ነው አንድ ባንድ። ይሄው ተመልከቱ። አሁን እንግዲህ እዚህ ጋር እንዲፈጥን ያደረኩት ይኸውላችሁ፣ ይሄ እንዲፈጥን ነው። እዚህ ጋር ይኸውላችሁ በመጀመሪያ ያዘጋጃችሁትን ቪዲዮ ዩቲዩብ ላይ ወይም ዋይቲ ስቱዲዮ ላይ ወይም ክሮም ላይ መጫን ይቻላል። ስለዚህ ግን በጣም ስለዚህ ምንም ባለበት ደግሞ ሐሳባችሁን ደግሞ ግልጽ አርጋችሁ እዚህ ጋር ለምሳሌ የሆነ ሐሳብ እየተናገራችሁ ከሆነ እሱ እስከሚያልቅ ስለዚህ ግን በጣም ኔትወርክ ስለሚፈልግ
ስለዚህ እዚህ ጋር አሁን የሆነ ሐሳብ ማብራራት ካለብኝ እዚሁ ላይ እንደዚህ እንዳይንቀሳቀስ አድርገውና ምን አደርጋለሁ ሐሳቤን አብራርቼ ስጨርስ እንዲንቀሳቀስ አደርጋለሁ። ለምሳሌ ተመልከቱ፣ አሁን እዚሁ ላይ አይንቀሳቀስም። አሁን እዩት። ስለዚህ ግን በጣም ኔትወርክ ስለሚፈልግ ሎንግ ቪዲዮ ከሆነ የምጭኑት አሁን ነው በቃ። ስለዚህ አሁን እዚህ ጋር ለምሳሌ ሐሳቡን ጨረስኩ ልበል። ይሄን ጠቅ አረግና ባንዴው ሳይሆን አንዴ ጠቅ ታረጋላችሁ። በሁለተኛው አዛ በኋላ ይሄን ቪዲዮ ወደ ላይ ከሆነ እንደዚህ ታንቀሳቅሱታላችሁ። ወደ ላይ ከሆነ ደግሞ እንደዚህ አርጋችሁ ሐሳቡ ካለበት ላይ አሁን እኔ ገና ሐሳቡን ባጭሩ እንድትረዱት ነው ለማድረግ እንጂ አሁን እያንዳንዱን ቪዲዮ ለምሳሌ አሁን ከዚህ ስለመጀመሪያዋ ቪዲዮ እማሳይ ከሆነ መጀመሪያዋን ቪዲዮ ክሊክ አድርጌ ያሉትን በሙሉ ውስጥ ላይ ዝርዝር ሐሳቦች በግልጽ እንዲያዩት አደርጋለሁ ማለት ነው። ይኸውላችሁ አሁን ተመልከቱ። እዚህ ጋር ወይ ዩቲዩብ ላይ ወይ ዋይት ስቱዲዮ ላይ ትጭኑትና እዛ ላይ ማስተካከል አያችሁ። አሁን ዝቅ አደረኩት ማለት ነው። አሁን ዝቅ ያደረኩትን ደግሞ ቀስ ብሎ እንዲንቀሳቀስ ከፈለኩ እንዲህ አድርጌ ሳብ አረግና ይኸው ተመልከቱ። እንደዚህ አደርጋለሁ። አያችሁ። አሁንም እንደዚህ ሳብ አረግና ቀስ ብሎ እንዲንቀሳቀስ ከፈለኩ ይኸው እንደዚህ ሳብ አረጋለሁ። እንደዚህ ሳብ አረግና አሁንም ቀስ ብሎ እንዲንቀሳቀስ ከፈለኩ ይኸው እንደዚህ ሳብ አረጋለሁ። እንዲህ እያደረጋችሁ ተመልከቱ። አሁን ይኸው እዚህ ጋር ተመልከቱ። እንግዲህ ቀስ ብሎ የሚንቀሳቀስ ትጭኑትና እዛ ላይ ማስተካከል ያለባችሁ ነገር ምንድነው? አንደኛ ርዕሱን ታስገባላችሁ። ሁለተኛ ዲስክሪፕሽን ታስገባል። ልክ በዚህ መንገድ እናንተ የሰራችሁትን ቪዲዮ አንድ ባንድ ሐሳቡን በግልጽ እንትን ማለት ትችላላችሁ። አሁን ይሄንን መቀነስ ከፈለኩ ደግሞ ተመልከቱ። ወደ ነበረበት ማድረግ ከፈለኩ ደግሞ እዚህ ጋር ኬፈር የሙና አስረዋለሁ። ትንሽ ሳብ አደርግና ልክ በእጄ እንደዚህ አድርጌ ባላንስ አደርገዋለሁ። ሁሉንም ስራ የምትሰሩት በእጃችሁ ነው። እንዲህ አድርጌ እዚህ ጋር አስተካክልና ይሄው አሁን ወደ ነበረበት አመጣሁት። ይሄው አሁን ወደ ነበረበት አምጥቻለሁ። አያችሁ። እዚህ በኋላ ደግሞ ያለው እንቅስቃሴ ልክ ዲስክሪፕሽን ታስገባላችሁ። በቃ ሶስተኛ ሴሌክት አያችሁት አይደል? አሁን እንዴት እንደቀነስኩት እዩት። ዲስክሪፕሽን ታስገባላችሁ። ሶስተኛ ሴሌክት አውት። አሁን ለምሳሌ በቃ አለቀ። ማሳየውን ሐሳብ ከጨረስኩ አምጥቼ በቅርጹ ቁጭ አድርገዋለሁ ማለት ነው። ስለዚህ በዚህ መንገድ እዚህ ላይ ደግሞ እናንተ ስትሰሩ ለምሳሌ ኬፍሬም ከተሳሳታችሁ ኬፍሬሙን ማጥፋት ከፈለጋችሁ ይውላችሁ እዚህ ጋር ልክ ይቺ ወደ ላይ የተሰመረችው መስመር አንዷ መስመር ነጯ መስመር ከኬፍሬሙ ላይ ቪዲዮውን ክሊክ አድርጋችሁ ስትፈልጉ ኬፍሬሙ ላይ ስትደርሱ ቀይ ትበራለች። አሁን ቀዩን እቺን ኬፍሬሙን ጠቅ ባረጋት ያጠፋዋል። አያችሁ። አሁንም እንደዚህ ሳብ አረግና ቀይ ስትሆንልኝ ጠቅ ኬፍሬሙን ማስተካከል ከፈለኩና ከተሳሳትኩ ይኸው ጠቅ ይኸው አያችሁ ማጥፋት ትችላላችሁ። ስለዚህ በዚህ መንገድ አሁን እንዴት ማስፋት እንደምትችሉ እንዴት ማጥበብ እንደምትችሉ ይኸው አሳየዋችሁ። ይኸው አለቀ። አሁን እንደዚህ የሰፋውን እንዴት አጠባለሁ ካላችሁ እዚህ ጋር ጠቅ ታረጋላችሁ፣ እንደዚህ ታመጣላችሁ። ከዛ በኋላ አሁንም በዚህ መንገድ እንዲቀጥል ከፈለጋችሁ ይኸው ማስፋት ከፈለጋችሁ እዚህ ላይ ስትደርሱ ልክ እንዲያርጋችሁ ታሰፋላችሁ። ይታያችኋል። ስታሰፉ ሁለት እንትን ነው ኬፍሬም ስታስሩ እንዲታስሩና ትንሽ ሳብ አድርጋችሁ እንደዚህ ካረጋችሁ በደንብ በፕሮፌሽናል መንገድ ሰርታችሁታል ማለት ነው። ይኸው ስታጠቡ ደግሞ አሁንም አንድ ኬፍሬም ታስራላችሁ፣ ሳብ ታረጉና እንደዚህ ታጠቡታላችሁ። ይዩት ይሄን ቪዲዮ እንግዲህ ሴሌክት ኦዲየንስ የሚላለ ታስገባላችሁ። እንዲሁም ደግሞ ዋናውና ወሳኙ ነገር ቪዚቢሊቲ አንሊስትድ ማረጋችሁ በዚህ መንገድ ማለት ነው። በትክክለኛው በዚህ ባሳየዋችሁ መንገድ በትክክለኛው ከሰራችሁ እናንተ በፕሮፌሽናል መንገድ በትክክል ቪዲዮአችሁን ዙም ኢን እና ዙም አውት አድርጋችኋል። እንደዚህ ያደረጋችሁ ምሰሩ ከሆነ የእናንተ የሰራችሁት የቪዲዮ ሐሳብ ለተመልካች ግልጽና ውጤታማ ይሆናል ማለት ነው። ስለዚህ በዚህ መንገድ እየሰራችሁ ማንኛውንም ቪዲዮ ለተመልካች በግልጽ ማቅረብና ፕሮፌሽናል ቪዲዮ ማድረግ ትችላላችሁ። በዚህ መንገድ ስትሰሩ የከበዳችሁ ማንኛውም ጥያቄ ካለ ኮሜንት ላይ አስቀምጡልኝ። ሁላችሁም ይሄን ቪዲዮ በትክክል ተከታትላችሁ በተግባር ላይ አውሉት። የዛሬው ትምህርት ቪዲዮዎቻችሁን ከዚህ ቀደም ከነበረው በበለጠ ፕሮፌሽናልና ሳቢ እንደሚያደርጋቸው እርግጠኛ ነኝ። እስቲ እናንተ በካፕከት ቪዲዮ ኤዲት ስታደርጉ በብዛት የሚከብዳችሁ የትኛው የኤዲቲንግ ከባድ ስራ ነው? ሐሳባችሁንና ጥያቄያችሁን ኮሜንት ላይ ጻፉልኝ፣ መልስ ሰጥበታለሁ። ለቻናላችን አዲስ ከሆናችሁ ሳብስክራይብ በማድረግ የደውል ምልክቷን በመጫን በየጊዜው የምንለቃቸውን ጠቃሚ ቪዲዮዎች ማግኘት ትችላላችሁ። ላይክ እና ሼር ማድረግም አይርሱ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።